ተነስተልን ክቡራን ተመልካቾቻችን ሲሳያገና ከሉዓላዊ ሚዲያ ሰኞ መጋቢት 22 2017 ዓመተ ምህረት በዚህ ስልጠና መድረክ የታደማችሁ ሰልጣኞች ሚናችሁ ቀደም ሲል እንዳልኩት በእጅጉ ወሳኝ መሆኑን በመገንዘብ አሁን እየተጀመረ ያለውን ወይም ደግሞ አሁን በየአካባቢው በየሸለቆው በየሽቱና በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባቸዋል። የአድማ ብተናን በከፍተኛ ቁጥር ቁጥሩ የመጨመር ነገር እየተሰራ ነው። ስለዚህ ከዚህ ጋር ተያይዞ ደግሞ የጸጥታውን ኃላፊነት በዋናነት የሚረከቡ ሰዎች ላይ ሹምሽር ተደርጓል። ከጉዳዩ ጋር ባለውም ቅርበት ነው ይህን ነገር ያነሳው። ደምቢዶሎ ዩኒቨርሲቲ ኢቢኤስ ላይ ክስ መመስረት የሚችልበት እድል ዝግ እንዳልሆነ ነው የሚገልጸው። የሮሊንግ ስቶንን መጽሔት ምሳሌ የሚጠቅሰውን በዛ መነሻነት ነው። ምናልባት አሁንም ደምቢዶሎ ዩኒቨርሲቲ ጉዳዩን እንዲያስተባብል ኢቢኤስን ጠይቋል። ኢቢኤስ በአደባባይ ወጥቶ አስተባብሏል። የአንድ እርምጃ ነው። ነገር ግን ያልተመለሱ የሚንከባለሉ ጥያቄዎች አሉ። የቲፒኤልኤፍ ሰዎች ለምን እንደሚገርማቸው አላውቅም። ሕግና ስርዓት ባፈረሰ የፕሪቶሪያውን ስምምነት በጣሰ ወንጀል ሶሱ በሆነ ቡድን ላይ ወንጀል ለመፈጸም ያለውን አቅም የሚያዳክሙ የትኛውም እርምጃዎች መወሰድ አለባቸው። በዛ መሃል ንጹሃን ከዚህ ቡድን ጋር ግንኙነት ያላቸው ሰዎች እንዳይጎዱ ያን የማጣራትና የመመርመር በዛም ረገድ ክፍተቶች ካሉ ያንን የመጠቆም በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያና ኤርትራ ላይ ዓለም አቀፍ ግፊት እንዲደረግ የአውስትራሊያ የጥናት ተቋም ጥሪ አቀረበ። የአውስትራሊያ መንግስት ለተባበሩት መንግስታት ድርጅት ውስጥ በአሁኑ ወቅት ባለው ኃላፊነት ተግባሩ እንዲወጣም ጥሪ አቅርበዋል። እንዲሁም የትግራይ ተወላጆች ወደ አውስትራሊያ መግባት የሚችሉበት በሰብአዊነት ላይ የተመሰረተ የቪዛ ፕሮግራም እንዲጀመርም ጠይቋል። የአውስትራሊያዊ ዓለም አቀፍ የጥናት ኢንስቲትዩት ዛሬ እንደ አውሮፓውያን አቆጣጠር መጋቢት 31 2005 ሰሜን ኢትዮጵያ ወደ ጦርነት የመመለስ አደጋ ውስጥ መኖሩን በማመልከት የአውስትራሊያ መንግስት አደጋውን ለማስቀረት መፈጸም አለበት ያላቸውን ተግባራት ዘርዝረዋል። የጥናት ተቋሙ ሄል ዴቪን በተባሉ ተንታኝ በኩል ባቀረበው በዚህ ዘገባው በትግራይ ያለው ወቅታዊ ሁኔታ የዳሰሰ ሲሆን 2.4 ሚሊዮን ህዝብ ሰብአዊ እርዳታ እየጠበቀ መሆኑን አመልክቷል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2004 ለኢትዮጵያ ሰብአዊ እርዳታ ከጠየቀው ያገኘው 25 በመቶ ብቻ እንደሆነ በማመልከት እንዲሁም የአሜሪካዊ የእርዳታ ድርጅት ዩኤስአይዲ ሰብአዊ እርዳታ ማቋረጡን በመዘርዘር የአውስትራሊያ መንግስት በሰብአዊነት ላይ በተመሰረተ የቪዛ ዕድል የትግራይ ተወላጆችን ወደ ሀገሩ እንዲያስገባ ጥሪ አቅርቧል። ይህ የቪዛ ዕድል ከዚህ ቀደም ለዩክሬናውያን፣ ሶሪያውያን፣ አፍጋኒስታናውያንና ማይናማራውያን ተሰጥቶ እንደነበርም አመልክቷል። የአውስትራሊያው ዓለም አቀፍ ጉዳዮች ኢንስቲትዩት አውስትራሊያን ኢንስቲትዩት ኦፍ ኢንተርናሽናል አፌርስ በትግራይ ያለው ውጥረት በኢትዮጵያና ኤርትራ መካከል ያለውን ውዝግብ እንደጨመረው በማስታወስ ኤርትራ ክተት ማወጇን ኢትዮጵያም ሰራዊት ማስጠጋቷን በመዘርዘር አውስትራሊያ በተባበሩት መንግስታት የሰላም ግንባታ ኮሚሽን ሊቀመንበርነቷም ሁለቱ ሀገራት ወደ ግጭት እንዳይሄዱ ዓለም አቀፍ ግፊት እንድታደርግ ጥሪ አቅርቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ባለፈው ሳምንት መነጋገሪያ የነበረው የብርቱካን የተባለችውን ልጅ ጉዳይ በተመለከተ አሁንም ማነጋገሩ ቀጥሏል። የአሁኑ ማነጋገር ደግሞ
በብዙ መልኩ የኢትዮጵያን ፖለቲካ ለመቀየርም ለማስተካከልም በውዥንብሩ ስለነበረው ሰውም ውዥንብሩን ለማጥራትም በብዙ መልኩ የሚያግዙ ሂደቶች ነው በግሌ እያየሁ ያለሁትና በተለያየ መንገድ ጉዳዮች የመጀመሪያ መረጃ የወጣበት መንገድ ከዛ በኋላ መረጃውን ለማጋለጥ የጸጥታ ኃይሎቹ የሄዱበት ምንቱ ርቀትና ከዛ በኋላ ለዛም ይሄ ጉዳይ አደባባይ እንዲወጣ የሚፈልጉ ወገኖች ያንን ለመከላከል የሚያደርጉት ጥረት የኢትዮጵያን ፖለቲካ ለማስከም በብዙ መልኩ የሚያግዝ እስከዛሬ ድረስ ሲንከባለሉ የነበሩ ጉዳዮችን ምላሽ ያላገኙ መንግስትም በተገቢው መርምሮ ምላሽ እንዲሰጥ የሚጠይቁ ጥያቄዎችንም በተወሰነ ደረጃ እያጠራ የመጣ እንደሆነ በግሌ ይሰማኛል። ከአንዳንድ ወገኖችም የምንረዳው ይሄንን ነው። ምናልባት አንዳንዴ ለመጥፎ ተብሎ የመጣ ነገር በጎ ውጤት እንደሚያስከትልም የብርቱካን ጉዳይ ብዙ ምላሽ ሰጥቷል ብዬ አምናለሁ። ከዛው ከሷ ጋር በተያያዘ እንግዲህ እንዲህ አይነት ጉዳዮች በተለይ ደግሞ ከቴሌቪዥን ጣቢያው ጋር ተያይዞ የሌላ ሀገር ተሞክሮን ልምድን መሰረት አድርገው የተጻፉ ጽሁፎችን አይቻለሁ። በዚህ ረገድ እንዳልካቸው ጫላ በእንግሊዝኛው ቋንቋ ያወጣው ጽሁፍ ላይ አንድ የዛሬ 10 ዓመት አካባቢ በአሜሪካ ሀገር ቨርጂኒያ ዩኒቨርሲቲ ውስጥ ያጋጠመን ታሪክ እና መጨረሻ ላይ ያን ዘገባ ያወጣው ሮሊንግ ስቶን የተባለ መጽሔት ላይ የደረሰበትን ከፍተኛን ቅጣት የሚያስታውስ ነገር ነውና ምናልባት የትኛው ሚዲያ የትኛው መገናኛ ብዙሃን ማለት ነው አንድን ጉዳይ ወደ አደባባይ ከማውጣቱ በፊት በበቂ ፈትሾ በበቂ መርምሮ የሚያስከትለውን ውጤት አጢኖና ገምግሞ ለመውጣት ያለውንም ሁኔታ ምናልባት እንዲገመግሙ እንዲማሩበትን እድል የሚሰጥ ይመስለኛል። እንግዲህ ሮሊንግ ስቶን የተባለው አሜሪካ ሀገር የሚታተም መጽሔት በአሜሪካ ውስጥ በሚገኘው ቨርጂኒያ ግዛት የሚገኝ በቨርጂኒያ ዩኒቨርሲቲ ተማሪ የሆነች ልጅ በቡድን መደፈር ወንጀል እንደደረሰባት ያም የደረሰባት ደግሞ የዩኒቨርሲቲው ኃላፊዎች ወደ ፓርቲ ግብዣም እንድትሄድ አድርገው ከዛ በኋላም በቡድኑ የመደፈር ወንጀል እንደተፈጸመባት የሚገልጽ ነው። ይህንን መሰረት አድርጎ ሮሊንግ ስቶን የተባለው ጋዜጣ ላይ ወራዊ መጽሔት ነው። እሱ ያንን ዘገባም የመደፈር ወንጀል በዩኒቨርሲቲው ቅጥር ግቢ ውስጥ በሚል ዘገባ ወጣም። ያንን ዘገባ ተከትሎ ከዛ በኋላ ምርመራን የቀጠለው ፖሊስ ለ4 ወራት ያህል ከፍተኛ ምርመራ አደረገም። በምርመራ ውጤት ምንም የተባለውን ነገር የሚያረጋግጥ ነገር አለመኖሩን አረጋገጠ። ከዛ በኋላ በተለይ ስማቸው የተጠቀሱ የዩኒቨርሲቲው ኃላፊዎች ጉዳዩን ወደ ክስ ነው የወሰዱት በጋዜጣው ላይ። ጋዜጣው ከዛ በኋላ ወደ ችሎት ጉዳይ አምርቶ መጨረሻ ላይ ወደ $3 ሚሊዮን ቅጣት በጁሪው ማለትም በቡድን የሚሰየሙ ዳኞች በእነሱ ተወሰነበት። ከዛ በኋላ በድርድሩ $1.6 ሚሊዮን ክፍያ ከፍሎ ጉዳዩ እንደተዘጋና እንደ አውሮፓውያን አቆጣጠር በህዳር 2014 መጽሔቱ ላይ ያወጣውን በኦንላይንም የለቀቀውን ዘገባ መልሶ በሚያዝያ 2015 አካባቢ ከተወሰኑ ወራት በኋላ ዘገባውን ከድረገጹ ላይ አወጣ። በሌላም በኩል ደግሞ ቅጣቱን $1.6 ሚሊዮን ለመክፈል የተገደደበት ሁኔታ እንዳለ ነው እንግዲህ ከእንዳልካቸው መነሻ ዘገባ ማየት ይቻላል። ይሄን እሱ በዋናነት እንግዲህ እንዳልካቸው ድሮ ዞን 9 በሚል በዚህ በኢትዮጵያ ውስጥ በአክቲቪዝም ሲንቀሳቀሱ ከነበሩ ወጣቶች ውስጥ አንዱና በአሁኑ ሰዓት በአሜሪካን ሚኒሶታ ግዛት ውስጥ የሚገኝ ባለሙያ ነው። ዶክተር እንዳልካቸው ኃይለ ሚካኤል ጫላ ይባላል። እሱ እንግዲህ ባቀረበው ዘገባ ላይ ምናልባት የሌሎች ሀገሮችን ተሞክሮ ልምድ መሰረት አድርጎ ነው ያቀረበው። መረጃውን ደግሞ ኢትዮጵያ ውስጥ የወጣው መረጃ ደግሞ ለዓለም አቀፉ ማህበረሰብ እንዲደርስ በማድረግ ረገድም የራሱን አስተዋጽኦ አድርጓል። ምክንያቱም የነበረው ሁኔታ በአጠቃላይ መረጃው እንዴት እንደወጣ ያንን በመንግስት በኩል ወይ ደግሞ በጸጥታ ኃይሎች በኩል የተሰሩ ስራዎችን ከዛ በኋላ ሪአክሽኑን ከዚህ ቀደም የነበረውን የመደፈር ወይ ደግሞ የመታገት ወንጀል የተመለከተ ጉዳዩን ደግሞ የብሔራዊ ሰብአዊ መልክ ወይ ደግሞ ፖለቲካዊ መልክ ለመስጠት የተደረጉ ጥረቶችን ሁሉ የዘረዘረበት ነውና በዋናነት ግን መገናኛ ብዙሃን ላይ የሚያርፉ ኃላፊነቱ የመገናኛ ብዙሃን ባለሙያም ስለሆነ ከጉዳዩ ጋር ባለውም ቅርበት ነው ይህን ነገር ያነሳው። ደምቢ ዶሎ ዩኒቨርሲቲ ኢቢኤስ ላይ ክስ መመስረት የሚችልበት እድል ዝግ እንዳልሆነ ነው የሚገልጸው። የሮሊንግ ስቶንን መጽሔት ምሳሌ የሚጠቅሰውን በዛ መነሻነት ነው። ምናልባት አሁንም ደምቢ ዶሎ ዩኒቨርሲቲ ጉዳዩን እንዲያስተባብል ኢቢኤስን ጠይቋል። ኢቢኤስ
በአደባባይ ወጥቶ አስተባብሏል። የአንድ እርምጃ ነው። ነገር ግን ያልተመለሱ የሚንከባለሉ ጥያቄዎች አሉ። መጀመሪያ ዘገባው በወጣበት ወቅት በግሌም አንድ ሚዲያ የሆነ በደል ደረሰብኝ የሚል ከዚህ ቀደምም ሲያደርጉት የነበረ ጉዳይ ስለሆነ ችግር ደረሰብኝ፣ በደል ደረሰብኝ፣ በዚህም የተነሳ ለጎዳና ተዳረኩ፣ ህይወት ከበደኝ የሚልን ሰው ለማቋቋም ስለሚሰሩ ተመሳሳይ ነገር እንደሆነ፣ ስለዚህ ከዛ ጀርባ ሌላ የፖለቲካ ኮተት ካለበትም ያን ጉዳይ ከነሱ ጋር ለማያያዝ የሚደረጉ ጥረቶች ጥሩ አይደሉም። ሁልጊዜም ደግሞ አንድ ነገር በተፈጸመ ቁጥር ሁሉንም በፖለቲካ እየተመነዘረ ሁሉንም በሴራ እየተተነተነ መቀጠል ከባድ ነው። ስለዚህ በቀንነት የሚሰሩ ስራዎችም ሊኖሩ ይችላሉ የሚል በወቅቱ ማስተያየት ሰጥቼ ነበር። አሁን ከፖሊስ የምርመራ ውጤት በኋላ ስለ ጉዳዩ ከወጣው መረጃ እንደተገነዘብነው ኢቢኤስ ውስጥ ያሉ ጋዜጠኞች ቢያንስ ሌላውን ዝርዝር ጉዳይ ትተን በቪዲዮ ላይ የምናየው የቱ ጋር ምን ማለት እንዳለባት በጋራ ያጠኑትን ጥናት ሲያስረዷቸው የሚሰማበት ሁኔታ አለ። በሌላ በኩል ደግሞ እንደ ተቋም ማድረግ ሲገባቸው ያላደረጉት ወይ ደግሞ የዛ ራሳቸው የሂደቱ አካል ናቸው ወይ የሚለውን በተገቢው እንዲመልሱ የሚያስገድደው ተደፈርኩ ያለ ሰው፣ የመደፈር ወንጀል የደረሰበት ሰው፣ የመደፈር ወንጀሉ ደግሞ በግዑዝ ዕቃ በስለታት ስለት ጭምር ተፈጸመብኝ የሚል ሰው፣ በሌላም በኩል ደግሞ አናቴን ተደበደብኩ ፊቴ ላይ ይሄ ጉዳት ደረሰብኝ የሚል ሰው፣ እነዚህ የተዘረዘሩት ነገሮች በተመለከተ ቢያንስ አናት ላይ ያለውን ነገር ጠባሳ አለ ወይ? ኦኬ በወቅቱ በተሰማ ስሜት የመሰንጠቅ አይነት ስሜት ተሰምቷል ሊሆን ይችላል። በዱላ ተመተውናል። ስምንቱ ምንድነው ጠባሳው ላይ ኖር ይችላል እንበል። ግን በማህፀኗ ላይ ደረሰ የተባለውን ጉዳት በተመለከተ የማስመርመርና የምርመራውን ውጤት ቢያንስ ለአደባባይ ባይገልጹት በእጃቸው መያዝ ነበረባቸው። ያ ባልተሟላበት ሁኔታ ውስጥ ጉዳዩን ወደ አደባባይ ወደ ማውጣት መሄድ የሚያስከትለው ውጤት እንደሚኖር ምንም የሚያጠያይቅ ነገር አይደለም። ስለዚህ ከዚህ ጋር በተያያዘም አሁን ጉዳዩ የቨርጂኒያ ዩኒቨርሲቲ ጉዳይ ተራ ወንጀል ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ወንጀል ነው። ወንጀልነቱ ምንድነው? የሆኑ ሰዎችን ስም ማጥፋት ተፈጸመባቸው። ዩኒቨርሲቲው ላይ ስም ማጥፋት ተፈጸመ። ስለዚህ ለዩኒቨርሲቲው ክብር፣ ለስራ ኃላፊዎቹ ክብር ሲባል ጉዳዩ ወደ ፍርድ ቤት ሄዶ መጨረሻ ላይ መጽሔቱ የተዛባ ያልተረጋገጠ ነገር በማውጣቱ 1.6 ሚሊዮን ዶላር ቅጣት የተወሰነበት ያ የግለሰብ የተቋም ስም ማጥፋት ጉዳይ ነው። ይሄ ግን አይደለም። ኢትዮጵያ ውስጥ የተፈጸመው ከዛ ጋር የተያዘ ጉዳይ አይደለም። ከዚህ ቀደም ኢትዮጵያ ውስጥ ለውጡ በመጣበት በጀመረበት ወቅት ሁሌም ለተለያዩ ወገኖች የሚያነሱት በግሌም የምጠቅሰው ለውጡ የመጣበት መንገድ በአንድ በኩል ለውጡን ስልጣናቸውን፣ መብታቸውን፣ ጥቅማቸውን ያሳጣባቸው ሰዎች ያንን ነገር ለመቀልበስ ያደረጓቸው ሙከራዎች ከመስከረም ከሰኔ 16 2010 የግድያ ሙከራ ጀምሮ በጠቅላይ ሚኒስትሩ ላይ እንደገናም ደግሞ ከቡራዩ ሲመጡ ቤተመንግስት መፈንቅለ መንግስት እናደርጋለን ብሎ የተንቀሳቀሱ ሰዎች ጉዳይ፣ የቡራዩ የጌዲዮ የማፈናቀልና እነዚህ እያለን የሐዋሳው ግጭት በአዲስ አበባ በምናምን በአካባቢ የነበሩ ነገሮች ህግና ስርዓት አልተከበለም፣ የህዝቡ መብት አልተጠበቀም። ስለዚህ ይሄ መንግስት አልቻለም፣ መልሰን እኛ መተን እናረጋጋው የሚል መልእክት ለማስተላለፍ የሀገሪቱ ጸጥታ ተቋማትም ማለትም መከላከያውንም ደህንነቱም በከፍተኛ ቁጥር ቲፒኤልኤፎች በደንብ ስለሚዋኙበት ያንን አጋጣሚ ተጠቅሞ በሌላም በኩል ደግሞ እየሰፈሩ በየቀበሌው በየወረዳው በየክልሉ ያስቀመጧቸው ጉዳይ ፈጻሚዎቻቸው ጋር በቅንጅት ኢትዮጵያን የመጀመሪያዎቹ ዓመታት በመከራ በሰቆቃ ውስጥ እንድታልፍ ያደረጉበትም ታሪክ ይታወሳል። በሌላ በኩል ደግሞ ስልጣንን ቲፒኤልኤፍ እንዳደረገው የኛ ሰፈር ሰዎች ብቻ መቆጣጠር አለባቸው የሚሉ ሌሎች ዘረኞች ኢትዮጵያ ውስጥ የመጀመሪያዎቹ ዓመታት እንዴት እንዳደረጓት ከሀገሪቱን የምናስታውሰው ነገር ነው። መንግስት መሆን እንዳይችል
አክቲቪስቶች ከመንግስት በላይ መንግስት የነበሩበት፣ ከከንቲባ በላይ ከንቲባ የነበሩበት፣ ከክልል ፕሬዝዳንት በላይ እነሱ የክልል መሪ የነበሩበት ሀገሪቱን በቀውስ ውስጥ ያስገቡበት ሁኔታ ነበር። በሌላም በኩል ደግሞ ከዚህ ጋር በተያያዘ እንተኩሳለን የሚሉ ሰዎች የሆነ አካባቢ ላይ ተቃውሞን በታሰበው መንገድ ደንብ ወይ ደግሞ ድጋፍ መሰረት ለጊዜው ነው ተብሎ በታመነበት ቦታ ላይ ያንን ህዝብ ለማስቆጣት ምን መደረግ አለበት በሚል በስሌት በሚመስል መልኩ ንጹሃንን በማያውቁት በማይረዱት ምን እየተካሄደ እንደሆነ እንኳን በቂ ግንዛቤ በሌላቸው ዜጎች ላይ ማንነትን መሰረት ባደረገ ጥቃት፣ ጭፍጨፋ፣ ዘግናኝ ግድያዎች ሲፈጸሙ የነበረበት ምዕራፍ የምናስታውሰው ነው። ያ ማን ለምን ዓላማ ያንን ድርጊት የሚፈጽሙ ሰዎች ሀገሪቱ ውስጥ መረጋጋት የለም የሚል መልእክት ማስተላለፍ ብቻ ሳይሆን ስልጣን ያለው መንግስት በየትኛው መንገድ ለማንገዳገድና ህልውናውን ለማሳጣት የሚደረግ ሙከራ መሆኑ አይኑን ለገለጸ ከበስተጀርባ ሌላ ፖለቲካ ኩተት ለሌለበት ሌላ ፍላጎት ላልተሸከመ ሰው ግልጽ ነው። ነገር ግን ግድያውን ገዳዮቹና ሙሾ አውራጆች እየተናበቡ ትኩስ ሬሳ ሰቆቃውን እያስተጋቡ በጋራ ያደረጓቸው እየተናበቡ ይመስላል። አሁን አንዳንድ በኋላ ለወጡ መረጃዎችን ይሄን ያረጋግጣል። ሁሉም በጋራ ይናበባሉ አይናበቡም እሱ ሌላ ምዕራፍ ነው። ነገር ግን በደንብ በጥናት በተደገፈ በሚመስል መልኩ በጋራ ደግሞ የጋራ ዓላማ የላቸው። እኔ ከሱ ይሻላለሁ ይሄ መንግስት ይውደቅ እንጂ እሱን በጥፊ ብዬው እቀመጣለሁ አይነት ከደረስንበት በኋላ እናስብበታለን እስከዛም የሆነው ነገር የራሱ ጉዳይ ብለው በጭፍን በደመ ነፍስ ሲጓዙ የነበሩ ሰዎች ሀገራችንን በምን አይነት ቀውስና መከራ ውስጥ እንዳሳለፉ የሚታወቅ ነገር ነው። ከዛ ጋር ተያይዞ ደግሞ ግድያው የምናም ጋር ጎን ተያይዞ የደንቢ ዶሎ ተማሪዎች ጉዳይ አየሩን የበከለው ነገር ነበር። ሰልፉን በደንብ እናስታውሰዋለን። ባህር ዳርን ያጥለቀለቀ ሰልፍ፣ ቅንብሩ፣ ቅንጅቱ ምናምን በደንብ ያ በደንብ በጥናት በዝግጅት የተደረጉ ነገሮች መሆናቸውን የሚያሳየው የነበሩ ሁኔታዎች ናቸው። ዛሬ ላይ ቆሙ ማንም ሰው ወደኋላ መልሶ ነገሮችን ሲገመግም የበለጠ ይገለጽለታል። የደንቢ ዶሎ ተማሪዎች የደረሱ የሚለውን ነገር ደግሞ ያሉ መረጃዎች አሁን እየተገለጡ ሲመጡ ያ መንግስትን ለማንገዳገድ የትኛውንም አማራጭና አጋጣሚ መጠቀም አለብን የሚሉ ዘረኞች በየሰፈሩ የተኮለኮሉ መንደርተኞች ሀገር ላይ የፈጠሩትን ትርምስና ቀውስ የሚያስታውሳል ነገር ነው። የነዛ ተማሪዎች እገታ የደረሱ የት ገቡ ምን ተፈጸመ በተለያየ መንገድ በመንግስት በኩል የተለያዩ መረጃዎች ሲወጡ ነበር። የተሟላ መረጃ በመንግስት ባልተሰጠም ባለፈው ፊልድ ማርሻል ብርሃኑ እንዳሉት ቢያንስ ልጆቹ ባህር ዳር አካባቢ ደርሰዋል። ለመንግስት ከባድ አይደለም። አሁን እውነት ለመናገር የልጆቹ ቤተሰቦች ይታወቃሉ፣ ስማቸው ማን እንደሆነ ይታወቃል። መረጃዎቹን ለማጥራት መረጃዎቹ ላይ ተሟላ ነገር ለህብረተሰቡ ለመስጠት በጣም የሚጠቅም ነገር ነው። ደንቢ ዶሎ ተማሪዎች ጉዳይ ዛሬ ዚች የብርቱካን ጉዳይ ያንን የበለጠ ለመመርመርና በአጭር ቀናት ውስጥ ያ ሪፖርት ወጥቶ በቀናት ውስጥ የጸጥታ ኃይሎቹ ያደረጉትን ርብርብና የተገኘ ውጤት ሲታይ በደንብ ከተሰራበት ደንቢ ዶሎን ከመጀመሪያዋ ጀምሮ እንዴት እንደታቀደ እነማን ድረስ ጉዳዩ ሊያዝ እንደሚችል ሁሉ መንግስት ያን ማውጣቱ ምናልባት አሁን የተለያዩ መንግስት መስሪያ ቤት ተቋማት ከብርቱካን ጋር ተያይዞ የሚሰጧቸው መግለጫዎች እያየው ነው። አንዳንዶቹ ብዙ ያስፈልጋል ብዬም አላምንም። ትምህርት ሚኒስቴር እንትን ይለዋል ከእንትኑ ጋር የተያዘ ነገር ስላለ፣ የሴቶች ጉዳይ ሚኒስቴር የጾታ ጉዳይ ጥቃት ጋር የተያዘ ነገር ስለሆነ በዛ መልኩ ቢገለጹ ነገሮች ምንም እንትን የለም። እንደገናም ደግሞ ከአማራ ንቅናቄ አብን ጋር ተያይዞም ምክንያቱም ከዚህ ድርጅት ጋር ተያይዞ የሚነሱ ነገሮችም ስላሉ
እርግጥ ነው እውነት ለመናገር ዛሬ ያሉት በምንም መመዘኛ ያኔ የነበረውን አክራሪ እንትን የሚገልጽ ነው ብዬ አላምንም። ሁልጊዜም ግለሰቦች፣ መሪዎች፣ እንትኖች ነገሮችን ለመለወጥ አቅም አላቸው። ያን የነበረው ማንም ሰው የሚያስታውሰው ነገር ነው። ኢትዮጵያን የለውጥ እንቅስቃሴ የለውጥ ተስፋ በማምከን ረገድ የነሱ አክራሪነት የተጫወተው ሚና አለ። የነ ጀዋር አክራሪነት፣ የአብኖች አክራሪነት የኢትዮጵያ የለውጥ እንቅስቃሴ በመንገጫገጭ ውስጥ እንዲሄድ አደረገ። እዛው አዲስ አበባ ላይ ደግሞ አዲስ አበባ ምናምን የሚባል ነገር ሁሉም ከየአካባቢው የሚነሳ ኢትዮጵያ የለውጥ እንቅስቃሴ በመንገጫገጭ ውስጥ እንዲሄድ ባያደርጉ ኖሮ ምናልባትም ኢትዮጵያ ውስጥ የኦሮሞ ወጣቶች ሲታገሉ አለሁላቸው ማለት ያልቻለ ሸኔ የተባለው ወይ ደግሞ ኦሮሞ ነጻነት ግንባር ወይ ደግሞ ኦሮሞ ነጻነት ሰራዊት ወደ መተኮስ በሚተኮስበት ሰዓት ሳይተኩስ እተኩስልሃለሁ ነፃ አወጣሃለሁ የሚለው ህዝብ ነፃ ከወጣ በኋላ ስልጣን ቀረብኝ ብሎ የሚተኩስ ቡድን መተኮስ ባይጀምር፣ እነ ጀዋር ባይረብሹ፣ አብኖች ባይረብሹ፣ ቲፒኤልኤፎችም ተደፋፍሮ መተኮስ የሚችሉበት ሁኔታ ይፈጠራል ብዬ አላምንም። ያኔ ስልጣን ሲለቁ የነበረው ስጋታቸው አብሯቸው ስለሚጓዝ መተኮስ የሚያስከትለውን ጣጣና አደጋ ስለሚረዱት ምናልባት ያ ሁሉ አውዳሚ ጦርነት ውስጥ ላንገባ እንችል ነበር። ለአውዳሚ ጦርነት ኃላፊ ቀጥ ኃላፊዎቹ እነሱ ናቸው፣ ጥያቄ ውስጥ ቢገባ አይደለም። ግን እንዲበረታቱ ሸኔው እነ ጀዋር እና አብኖች ያደረጉት ደግሞ ሚና ምንም እንትን የሚል ነገር አይደለም። ስለዚህ ያ ግርግሩ ሰሞን አሁን አንዳንድ ሰዎች ወደኋላ መለስ ለማስታወስ የሚያስፈልገው ዛሬ ያለንበት ምዕራፍ የመጀመሪያዎቹ ምዕራፍ ሰዎች መርሳት የለባቸው። የሁለቱን ዓመት የአውዳሚ ጦርነት ጊዜ ሰው መርሳት የለበትም። ሸኔ በየቀኑ የሚፈጽማቸውን ዘግናኝ ሁኔታዎች፣ ቤኒሻንጉል አካባቢ የነበሩ ጉዳዮች ስንቆይ ካረሳናቸው በጣም አደገኛ ነው ሁኔታዎች ነበሩ። የኢትዮጵያ የጸጥታ ተቋማት ብዙ ርቀት ሄደው ብዙ ነገሮችን አስተካክለዋል። በብዙ ርቀት መምጣት ተችሏል። ፋኖ የመጀመሪያዎቹ ዓመታት ውስጥ እንዴት እንደነበሩ ያው ብዙ ሰው የሚያስታውሰው ነገር ነው። ዛሬ ሌላ ምዕራፍ ውስጥ ነው ያለነው። ብዙ ርቀት መተናል። ያላለቁ የሚንከባለሉ ግን የኢትዮጵያን ህልውናም የመንግስትንም ህልውና ጥያቄ ውስጥ የሚያስገቡ ምንም ነገር የሌለበት ምዕራፍ ውስጥ ደርሰናል። ይሄ ትልቅ እርምጃ ነው። እዚህ የተደረሰው በምኞት አይደለም፣ በስራ በጥረት የጸጥታ ኃይሎቹ በከፈሉት ዋጋ መንግስት ውስጡን እያጠራ ህመምተኛውን ወይ ደግሞ ዘረኛውን ወይ ደግሞ ጥቅመኛውን እየመነጠረ በመጓዙ ጭምር ነው ብዬ አምናለሁ። ስለዚህ ሌላ ምዕራፍ ውስጥ ነው ያለነው። ከቨርጂኒያ ዩኒቨርሲቲው ጉዳይ ጋር ደግሞ ይሄኛውን ስናያይዘው ያ ወንጀል ነው፣ ግለሰቦችን ስም ማጥፋት፣ የተቋማትን ስም ማጥፋት። ይሄ ግን ተያይዞ የመጣው ነው። ታሪክ ማነሳው ያኔ እንዴት አድርገው ለማስረበሽና ሀገር ላይ ቀውስ ለመፍጠር የሞከሩ ወገኖች ሄዶ ተኩሰው የሆነ ነገር እናሳካለን የሚሉት ነገር ተኩሰው የሚያሳኩት ነገር አለመኖሩን አረጋገጡ። በተለይም ደግሞ ዓለም አቀፍ ጉዳይ ማህበረሰብ በኢትዮጵያና በኤርትራ መካከል ባለው ውጥረት ሳቢያ ዓለም ፊቱን ወደ ኢትዮጵያ ባዞረበት ወቅት ከነ መፈጠራቸው በዓለም አቀፉ ማህበረሰብ ሲታወሱ አላውቅም። ኢትዮጵያውያንም ምናልባትም ደጋፊዎቻቸው ጭምር እየርሷቸው ሲመጡ ሊሆን ይችላል። የሆነ ደግሞ የተፈጠረ ሙቀት በዚህ ጊዜ አለን የሚል እጅ መንሻም ምናልባት ከኤርትራ ወገን እኛም አለን የሚል እጅ መንሻ እያቀረቡ ሊሆን ይችላል። ብቻ ምንም ስያሜ እንስጠው፣ ምክንያቱ ምንም ይሁን ዘመቻ አንድነት የሚባል ነገር ተከፈተ። መቼም ምንድነው ማህበራዊ ሚዲያውን አጥለቀለቁት። ሲነጋ ግን መግለጫው ወጥቶ 24 ሰዓት መሙላቱን አላስታውስም። ከዛ በኋላ እንዳልነበር ሆነ። ምናየው ሌላ ነገር ሆነ። ንጹሃን ናቸው። በተለይ
ይሄ ፖለቲካ ምንድነው ለስልጣን፣ ለገንዘብ፣ ለጥቅም ብሎ ከኋላ የሚመራው ሆኖ ከፊት ለፊት የሚሰለፈው በአብዛኛው ያልገባው በተሳሳተ በተዛባ መረጃ ላይ ስለሚነሳ እነሱ አሁን እየደረሰባቸው ያለውን ነገር ያው ምንም ማድረግ አይቻልም። ውጊያ ውስጥ ጦርነት ውስጥ ከተገባ ቢያንስ ሰራዊቱም የራሱን ደህንነት ለመጠበቅ ሲል እርምጃ ይወስዳል። ይህ ቢያንስ የህግ ማስከበሩን በሁለተኛ ደረጃ ብንመለከተው እንኳን እሳት ይዞበት የሚመጣው ኃይል ላይ በውሃ ሊያቆሙ አይችልም። ተመሳሳይ ነገር ውስጥ ይገባል። ያው ደግሞ አቅም ያለው የበለጠ የተዘጋጀ መሪ ያለው ኃይል ተገቢ ምላሽ ስለሚሰጥ በተገቢ ምላሽ ውጤቱን አየን። ሁለቱም ነገሮች እንግዲህ ለማስተሳሰር ተፈልጎ ሊሆን ይችላል፣ ወይ ደግሞ ያኛው ሲከሽፍ በዚህኛው ለመነሳት ሊሆን ይችላል። የዚች ብርቱካን የተባለች ልጅ ጉዳይ ሚዲያው ላይ መጥቶ አየሩን ተቆጣጠረው። የፖለቲካ ቀደም እንዳልኩት የወንጀል ጉዳይ ሳይሆን ከዚህ ጋር ተያይዞ የሚከተለው ውጤትና አደጋ በደንብ ታስቦበት፣ ግን አንዳንዴ የሰው ልጅ ዝም ብለህ ከደነቆርክ አስቸጋሪ ነገር ነው። አሁን ቢሳካ ያሉት ነገር ፖሊስ ምርመራ ውስጥ ባይገባም የተባለው ነገር ቢሆን በቃ ተደፈረች እንዲሆነች ምናምን ያሳዝናል። ሰው ዋዘነ ምናምን። ያኔ ደምቢዶሎ ምናምን እንደሚባለው ማንቀሳቀስ ይቻላል። አሁን በተአምር ሌላ ምዕራፍ ውስጥ ነው ያለነው። ምናልባት በዛም ረገድ የተወሰነ ግንዛቤ ያላቸው ይመስለኛል። ግን መጨረሻ ላይ ልጅቷን የመግደል እቅድ ነበር። የስልክ ምልልሱ ላይ የነበረውን ነገር ማንም የገመገመ ሰው ከዛ በኋላ አስክሬን ያሳያሉ። ስለ መብት መናገር ያ ሁሉ ሰቆቃ ተፈጽሞባት ግፏን በመናገሯ እንዲህ እርምጃ ተወሰደባት የሚባል ነገር ለማምጣት ያንንም አድርጎ ብዙ ሰዎች ያሳዝናል፣ ያስቆጫል። ግን ኢትዮጵያ ውስጥ ፖለቲካውን በደንብ ባየነው በተረዳነው መጠን እዛ ደረጃ ላይ መንግስት ምርመራ ባያደርግ እንኳን ልክ የነሱ ያለ ማስረጃ ያለ ምክንያት ጨፍኖ የሚደግፏቸው የመኖራቸውን ያህል ብዙ ጊዜ ስለዋሹ ወይንም ሁልጊዜም ስለሚዋሹ ከእንደነዚህ ጽንፈኛ ወይ ደግሞ ጫፍ ከወጡ ኃይሎች የሚመጡ ነገሮች ያው በጣም የሚጠራጠር ደግሞ ቀላል ቁጥር ያለው ሰው ይኖራል። ብዙ የሚጠራጠር ይኖራል። ስለዚህ ግድያው ቢፈጸም እንኳን ሀዘን ይቀሰቅሳል፣ ያማል። ያ ሁሉ ሰቆቃ ተፈጽሞባት ያ ሁሉ መከራ ደርሶባት እንደገና ይሄን አደባባይ በመናገሯ ለምን ይሄ ነገር ይፈጸማል የሚል የሚያሳዝን ነገር ነው የሚሆነው። ያሳዝናል፣ ያስቆጫል። ግን የሚለወጥ ነገር ነበር ወይ? በሁለተኛ ደረጃ የዚህ ልጅ ታሪክ የትኛውንም የኢትዮጵያን ጉዳይ ብሔረሰባዊ መልክ እንስጦ እየተባለ የሚካሄደው ነገር የትውልድ አካባቢው ምናምን ታይቶ የሆነ የዚህኛው ማህበረሰብ ላይ የዚህኛው ማህበረሰብ ማአት ሚሊዮን ነው። ከዛ ማአት ሚሊዮን ውስጥ የአንድ ሰው ጉዳይ እንዴት አጠቃላይ ሁኔታውን ሊያንጸባርቀው ይችላል? ለምን? ምን ስላደረገች? ከሌሎቹ በሚሊዮን ከሚቆጠሩ ተማሪዎች በተለየ እሷ ለምን የሚል ደግሞ ለሚጠይቅ ለሚመረምር ሰው ያም ይመጣል። ምንም ውጤት ስለማይገኝበት ለአንድ 2 ቀን ቢበዛም 3 ቀን እንደው ንግፋው ብንል በሰባተኛው ቀን ለሚሞት አጀንዳ ተብሎ ልጅቷንም ህይወቷን ጭምር ለማሳጣት ምናልባት ሌላኛው ቅንብር ውስጥ አለች። ምናልባት የሌለችበት ምናልባትም ሰው በእርግጠኝነት መጨረሻ ላይ እሷን የመግደል ፕሮጀክት ውስጥ ላትኖርበት ትችላለች። አትኖርበትም። ምናልባት ያው እንግዲህ ማን ጎትቶ ምናምን እዚህ ውስጥ ሂደት ውስጥ አስገባት? በአንድ በኩል አምናበት ነው። ምክንያቱም ይሄ ዘረኝነት የሚፈጥረው ድንዛዜ አለ። በሌላም በኩል ደግሞ ይሄ ምንድነው
ትንሽ ሚዲያ ላይ ምናምን የተባለ ሰው ከዛ በኋላ ውጭ ሀገር ይወጣል የሚባል ነገር ስላለ እሱንም አስባ ሊሆን ይችላል። በማናቸውም መንገድ ቢታይ ግን ደንበኛ ተዋናይ ነች። ሂደቱ ላይ በደንብ ሂደት ውስጥ በደንብ የራሷን ሚና የተጫወተች ነች። ስለዚህ ከቨርጂኒያው ጋር ያተራ ወንጀል ነው። ይሄ ግን የፖለቲካ መልእክት ለማስተላለፍ የሚመጣው የፖለቲካ ውጤቱ ግጭት ለመቀስቀስ ነው። ኢትዮጵያ ውስጥ ባለው ሁኔታ ግጭት መቀስቀስ ይቻላል አይቻልም ወይ? ዝግ ነው ባለው አጠቃላይ ኢትዮጵያን በሚያነብሰው ግን ዝግ ነው የሚል የፖለቲካ ምንድን ነው የጸጥታ ኃይሎች ጉዳይ የለም። ዓላማው ምን ለማስከተል ነው የሚለውም ግምት ውስጥ አስገብቶ የጸጥታ ኃይሎቹ ከዛ ጋር የተያዙ ተመጣጣኝ ነገር ውስጥ እንደሚሄዱ የሚያጠያይቅ ነገር አይደለም። የፍትህ ሚኒስቴር አቃቤ ሕግ በዚህ ጉዳይ ላይ ያው እርምጃዎችን እያሳየ ነው። እሷን ጨምሮ በዚህ ሂደት ውስጥ ተዋናይ የተባሉ ሰዎች ጉዳያቸው ፍርድ ቤት በአሸባሪነት ክስ ቀርቦባቸዋል። ማለትም በጊዜ ቆጠሮ መዝገብ ወደ ዋናው ክስ ሲሄዱ ካሉት ውስጥ በቅንነት የፖለቲካ ኮተት ውስጥ ውዥንብር ውስጥ የሌሉ ዝም ብለው ተስበው የገቡ ሰዎች ካሉ ሊወጡ ይችላሉ። በሌላም በኩል ደግሞ ምርመራው ሲቀጥል መዓት የሚጎተቱ ሰዎች ደግሞ ሂደት ውስጥ ይገባሉ። ምናልባትም አሁን ሰሞኑን ከዚህ ልጅ ጋር ተያይዞ በሚወጡ ዘገባዎች ላይ መንግስት መገናኛ ብዙሃን የሚተላለፉ እንትኖች ላይ ትላንት በሉዓላዊ ሚዲያ ቀጥታ ስርጭት ላይም ተስፋ ያነሳው ነገር አለ። በዋናነት ፍትህ ሚኒስቴር አካባቢ ነው ጉዳዩ ምን ደረጃ ላይ ነው ያለውን የሚለውን ምናልባት እነሱ የበለጠ ቢናገሩ ነበር የሚሻለው። ሌሎቹ ከሚሰጧቸው መግለጫዎች በላይ የፍትህ ሚኒስቴርና የጸጥታ ተቋማቱ የሚሰጧቸው መረጃዎች የበለጠ ለህብረተሰቡ እንትን የሚሉ ነገሮች ናቸው እና ከዚህ ልጅ ጋር ተያይዞ ያለው ነገር ጸጥታ ተቋማት መጨረሻ ላይ ፍጥነት መረጃ ለመሰብሰብ የተሄደበት ርቀት ሁሉ ነገር መዳፋቸው ውስጥ እየገባ ያህል ሁሉ ነገር እየተቆጣጠሩ መምጣታቸውን ስለሚያሳይ ለሀገሩ ጸጥታና ደህንነት ወጥቶ ለመግባት በተለያየ መንገድ ላሉ እንትኖች ዛሬ ያሉ የእገታ ምናምን ምዕራፎች ትርጉም ባለው ሁኔታ የሚዘጉበት ሁኔታ ላይ እንደምንደርስ ይታመናል። ያንም ነገር የሚመልሱ ነገሮች ናቸው። ይሄ ባለበት ሁኔታ ውስጥ አደባባይ ጉዳዩ ከተስተባበለ በማያጠራጥር መንገድ ምንም ወለም ዘለም በማያሳይ መንገድ ሁሉ ነገር አደባባይ ተገለጠ። ይህንን ለዚህኛው ለረብሻ ዓላማ ወይ ደግሞ ለሌላ ረብሻው ጋር ተያይዞ ነገር ተስፋ የሚያደርገው ቡድን ልክ እዚህ ጋር ሲደርስ አላየሁም አልሰማሁም ብሎ ወደ ሌላ አጀንዳ መዞር ነበረበት። አንዳንዴ ሲቆዩ እነሱም ችግር እየተፈጠረባቸው ነው። ነገሮችን መረዳትም እያስተሳሰናቸው ካልሆነ ለማስተባበል የሚወጡ ዘገባዎች ምናምን አሉ የሚል ስሰማ በጣም ይገርመኛል። ይበለጠ ደግሞ ከተሰራው ዶክመንተሪ ማለትም በኢቢኤስ ላይ ከሰሩት በላይ እና በኋላ መንግስት ጸጥታ ኃይሎች ካስተባበሉት በላይ ይሄኛው የኢትዮጵያን ፖለቲካ ለማስከን ትልቅ እድል አለው። ይሄንን በደንብ የታየ ብዙ ጊዜ ችግር የነበረው በዚህ በብሔርተኛው ካምፕ በዘረኛው ካምፕ ምናምን የተሰበሰበው ደጋፊ ግራ ቀኝ ለማየት ፈቃደኛ አይደለም። ሁሌ የሚጋተውን እሱን እያየ እሱን እያላመጠ እሱን እየዋጠ ህይወት ውሎ አዳሩ እንደዛ የሆነው በአብዛኛው አሁን የዚህ ልጅ ጉዳይ ሲመጣ ቢያንስ በሌላ ወገን ያለውን ነገር ለመስማት የሚገደድበት ሁኔታ ተፈጠረ። ድንዛዜ ውስጥም ብቻ ቢሆን ሰብረው የሚገቡ ሰርስረው የሚገቡ ደግሞ እውነቶች አሉ። እዚህ ጋር ከተደረሰ በኋላ ይሄን ለማስተባበል የሚሞክሩ ሰዎች በተለያየ መንገድ ለኢትዮጵያን ፖለቲካ ለማስከን በጣም ትልቅ እንትን ነው። ይሄን ለማስተባበል ሲሞክሩ ሰውን ጨፍን ወደሚል ድምዳሜ ላይ እኔ ሌለ የምታየው ትክክል አይደለም ከምታየው ባሻገር
ሌላ ነው የሚታየኝ ነገር አለ፣ ያንተ አይን ችግር አለበት፣ አንተ ማሰብ አትችልም የሚል መደምደሚያ ላይ እየደረሱ ስለሆነ ይሄ ነገር ለእነዚህ ሰዎች ማለትም ጨፍኖ ሲደግፍ መጨፍኖ ሲከተል የነበረው ትላንት ሲሰማ የነበረው ነገር ላይ ጥያቄ ማንሳት ይጀምራል። ስለ ትላንቱ መጠራጠር ይጀምራል። አሁን በሚያየው ላይ እየሸፈጡት ነው። ሳያይ ያመናቸው ነገር ላይ ጥያቄ ማንሳት ይጀምራል። ይህን ስል ሁሉም አይደለም፣ የደነዘዘም ከድንዛዜው ለመውጣት ብዙ የሚቀረው አለ። ግን በዚህ መልክ ከተሰራው ዶክመንተሪ በላይ ያን ለማስተባበል የሚካሄደው ነገር ኢትዮጵያን ፖለቲካ ለማስከን ጨፍነው አብረው ሲጓዙ የዘረኝነት ኮሬ ውስጥ አብረው የተደፈቁ ሰዎች ቆም ብለው ምናልባት የሚያዩበትን እድል ስለሚሰጥ ለማስተባበያ መንገድ የሄዱበት መንገድ እኔ ጥቅሙ እንጂ ጉዳቱ አይታይም። ትልቁ ነገር በዚህ ጉዳይ ላይ አሁንም ያልጠሩ ያልተመለሱ ከኢቢኤስ ጋር ተያይዞ ያሉ ጉዳዮች እንደገናም ደግሞ ያው ጉዳዩ ምርመራ የፍርድ ቤትም ጉዳይ ስለሆነ የልጅቷን ሚና ማን ነው ዋላ በስልክ ያናገሯት ምናምን ከነሱ እቺን ልጅ እንዴት አወቋት ጨምሮ ማአት ተያይዘው የሚመጡ ጉዳዮች አሉ። ስለዚህ ያንን የበለጠ ማጥራት ያው ከፍርድ ጉዳዩ ጋር ተያይዞ ምናልባት እሱን ለማበላሽ መንገድ የተወሰነ ነገር ይጨምራል በሚል ነው እንጂ ብዙ የሚለውጠው ነገር አለ ብዬ አላምንም። ይበልጥ ግን የደምቢዶሎን ጉዳይ ብቻ ሳይሆን ያቺ የግርግር ምዕራፍ ውስጥ ብዙ ነገሮች ተፈጽመዋል። የመፈናቀሉ ጉዳይ ተፈናቃዮቹ እንዳይመለሱ በማድረጉ ሂደት ውስጥ ምናልባት ተፈናቃዮቹ በመጠለያ ካምፕ ውስጥ በነበሩበት ወቅት የተፈጸመባቸው ነገር ውስጥ ብዙ ነገሮች በደንብ አሁን ጸጥታ ተቋማቱም ጊዜ ያላቸው ነገሮች በደንብ ለመመርመር ብዙ ነገሮችን አውጥቶ ለማድረግ ለመፈተሽ እድል ይሰጣቸዋል። በሁለት ምክንያት፣ በአንድ በኩል ጸጥታ ተቋማቱ አቅማቸው እየተጠናቀረ ብዙ ነገሮችን በእጃቸው እያስገቡ፣ በሌላም በኩል ደግሞ መንግስት መዋቅር ውስጥ ሆነው የነዚህ ዘረኞች የዚህም የዚያም ዘረኛ ወኪል የነበሩ በአብዛኛው እየተመነጠሩ መውጣታቸው እነዚህ በብዙ መልኩ ነገሮችን ለማገዝ ለማስተካከል የሚያግዝ ይመስለኛል። ስለዚህ ከዶክተር እንዳልካቸው ካያያዘው የቨርጂኒያ ዩኒቨርሲቲ ጉዳይ ጋር ተያይዞ እንግዲህ ደምቢዶሎ ዩኒቨርሲቲም ቢያንስ ደምቢዶሎ ዩኒቨርሲቲ ብቻ ሳይሆን አጠቃላይ ይህን ጉዳይ በተመለከተ በቅንነት ሴራ ውስጥ አንዳንድ ሰዎች እንትን የሚሉት ነገር አለ። ኃላፊዎቹ ሳያውቁት የሚሰራ ስራ የለም የሚባል ነገር አለ። በአብዛኛው ማኔጅመንት ሰዎች ኤዲቶሪያል ውስጥ ይገባሉ ወይ? ግን የምርመራ ውጤትን ለማየት ያደረጉት ጥረት አለ ወይ? እነዚህ ነገሮች በደንብ አሁንም መፈተሽ መመርመር የሚገባው ነገሩን በመሆኑን በዚሁ አጋጣሚ ለማንሳት ነው። ሌላው እንግዲህ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ለሶስት ከፍተኛ የጸጥታ ኃላፊዎች ሹመት መስጠታቸውን የክልሉ መገናኛ ብዙሃን በሳምንቱ መጨረሻ ነው የዘገቡት። የክልሉ የአማራ ክልል የጸጥታና ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ምትክ ዶክተር እሸቱ ዮሴፍ መሾማቸውን እንዲሁም በአማራ ክልል ፖሊስ ኮሚሽነር ደስዬ ደጀን ምትክ የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቱ የአማራ ክልል ፖሊስ ኮሚሽነር መሆናቸውን፣ ሌላው አቶ አስቻለ አላምሬም የአማራ ክልል የሚሊሻ ዘርፍ ኃላፊ ሆነው መሾማቸው እንግዲህ ተገልጿል። ክልሉ ጸጥታ ላይ ከፍተኛው የኃላፊነት ቦታዎች ላይ ሹምሽር መካሄዱን ነው እንግዲህ በግልጽ የሚያሳየው። አቶ ደሳለኝ ጣሰው የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ሆነው ለረጅም ጊዜያት አገልግለዋል። ቢያንስ ከዚህ ከግጭቱ ከተጀመረበት ጊዜ ጀምሮ በክልሉ በዛ ኃላፊነት ላይ የነበሩ ሰው ናቸው። እርሳቸው እንዲሁም ደግሞ ደስዬ ደጀን የተባሉት የክልሉ ፖሊስ ኮሚሽነርም መነሳታቸውና በኮሚሽነር ዘላለም መንግስቱ መተካታቸውን እንግዲህ እየተገለጸው ከዚሁ ጋር ተያይዞ
የክልሉ ጸጥታ ኃይሎችን መልሶ የማደራጀቱ ነገር በከፍተኛ ደረጃ እየተሰራ መሆኑንም ደግሞ ሰሞኑን ከወጡ መረጃዎች መመልከት ተችሏል። ከፍተኛ የአድማ ብተናና የክልሉ ፖሊሶችን በከፍተኛ ቁጥር አስመርቀዋል። በዚህ ስልጠና መድረክ የታደማችሁ ሰልጣኞች ሚናችሁ ቀደም ሲል እንዳልኩት በእጅጉ ወሳኝ መሆኑን በመገንዘብ አሁን እየተጀመረ ያለውን ወይም ደግሞ አሁን በየአካባቢው በየሸለቆው በየሽጡና በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባቸዋል። እንግዲህ ከዚህ የምንረዳው ነገር ምናልባት የአማራ ክልል ያለውን የጸጥታ ሁኔታ ወደ ክልሉ ሙሉ በሙሉ ለማሸጋገር እና የሀገር መከላከያን እና ሌሎች ተቋም ማለት በዋናነት የሀገሪቱ የመከላከያ ሰራዊት በአብዛኛው ጉዳዮች ሆነን ለመናገር እያለቁ እየተደመደሙ ከመከላከያ ሰራዊቱ ሚና አስፈላጊነቱ ብዙ የማያስፈልግበት ደረጃ ላይ መድረሱን የሚያሳይ ይመስላል። ምክንያቱም በተለያየ መንገድ እያየን ያለ ነው። በየቀኑ የሚወጡ መረጃዎችንም እንደምንከታተለው አሁን በተለያየ መንገድ የደበቋቸው ምንድን ነው ሞተር ብስክሌቶች፣ እነዚህ በየስርቻው ያሉ ነገሮችን የመለቃቀም ስራም እየተሰራ ነው። ስለዚህ የክልሉ ጸጥታ ኃይል ክልሉ ያለውን ነገር ለመቆጣጠር ያለው እድል ሰፊ እንደሆነ ይታያል። ስለዚህ የክልሉን የሚሊሻ ወይ ደግሞ የፖሊስ እና የአድማ ብተናን በከፍተኛ ቁጥር ቁጥሩ የመጨመር ነገር እየተሰራ ነው። ስለዚህ ከዚህ ጋር ተያይዞ ደግሞ የጸጥታውን ኃላፊነት በዋናነት የሚረከቡ ሰዎች ላይ ሹምሽር ተደርጓል። እንግዲህ ከአዲሱ ሹመት ጋር ተያይዞ ሁሌም ግምት ውስጥ መግባት ያለባቸው ነገሮች ያው ሹመቱ ሲሰጥ በተለያየ መንገድ ያየኋቸው ሪፖርቶች አሉ፣ ዘገባዎች አሉ። አንዳንዶች ጋር ቅሬታ አስነስቷል። ያው የማንነት ፖለቲካ ባለበት ጊዜ ሁሉ ጉዳዮች ወደ ሰፈር መውረዳቸው በጣም የሚጠበቅ ነገር ነው። ስለዚህ የተነሱት የዚህ አካባቢ ሰዎች ናቸው የተሾሙት ወይ ደግሞ ምናምን በሌላ አካባቢ ነው የሚል በዛ ነገር ቅሬታ የሚያነሱ ሰዎች የተለያየ እንትኖች ላይ አይቻለሁ። እንግዲህ በአንድ የሀገር መንግስት መዋቅር ውስጥ በተለያየ መንገድ ሰዎች ስራቸውን በአግባቡ በኃላፊነት መከወን ካልቻሉ ወይ ደግሞ በሚጠበቅባቸው ደረጃ ካልተገኙ የተወሰነ ሽግሽግ ማድረግ ያው የበለጠ ኃላፊነት የያዘው ወገን የሚመለከተው ጉዳይ ነው። ሹመቱ እነማን ተሾሙ የሚለው ነገር ብዙ ጊዜ እኔ የዘር ፖለቲካ ባለበት እንዲህ አይነት ነገሮች መነሳታቸው ያው የሚጠበቅ ነገር ነው። ነገር ግን ከዚህ ጋር ተያይዞ የክልሉን ጸጥታ መለጠ ማረጋገጥ የሚቻልበት ሁኔታ ይመጣል ወይስ አይደለም? በሌላም በኩል ደግሞ ሹመቱን በመስጠትና በማንሳት መካከል እንደተባለው አካባቢ ስሜትን ተከትሎ እንደዚህ አይነት ሹመቶች ናቸው ወይ የተሰጡት የሚለውም እሱም በተወሰነ ደረጃ የሚመለከታቸውም አካላት ሊያዩት ይገባል ብዬ አምናለሁ። ከዛ ውጭ ግን ክልል ውስጥ ያለውን ጸጥታ ለማረጋገጥ ሰላምን ለማጽናት ስራዎች እየተሰሩ መሆናቸውን የሚያሳይ ነገር ነው። እንግዲህ ከሹመት ጋር ተያይዞ ብዙ ጊዜ ትልቁ ድክመትና ክፍተት አድርጌ የማየው ለተቀመጡበት ቦታ ቁርጠኞች ናቸው ወይ የሚለው ነገር በጣም በጣም ወሳኝ ነገር ይመስለኛል። አንደኛ ከምር ዓላማውን ያምኑበታል ወይ? የመጀመሪያው ማመን ኢትዮጵያ ውስጥ እየተካሄደ ያለውን ነገር ኢትዮጵያ ውስጥ ያለው ስልጣን ላይ ያለው የፌደራል መንግስት የዚህ ወይም የዚያ ሰፈር መብት አስጠባቂ ወይም የዚህ ወይም የዚያን ሰፈር የበለጠ ለመጉዳት የሚሰራ ነው ወይ የሚለውን ከብዥታ ውጭ ማመን በጣም በጣም ወሳኝ ነገር ነው። ባላመንክበት ቦታ ላይ ውጤታማ ልትሆን አትችልም። የመጀመሪያው በዛ ጉዳይ ላይ እምነት ሲባል ሳዩ ማመን ሳይሆን ዳሰው የሚያምኑት እምነት በተጨባጭ የተረዱት የተገነዘቡት። ስለዚህ ኢትዮጵያ በትክክለኛው ጎዳና ላይ ነው ያለችው። ይሄንን ለማሰናከል ይሄንን ወደኋላ ለመመለስ የተመደቡበት አካባቢ ላይ ደግሞ ያለውን ህዝብ እንደገና ወደ መከራና ችግር
ለማስገባት የሚደረጉ ጥረቶችን ማምከን አለብኝ። ስለዚህ ይሄ መንግስት ለዚህ ህዝብ አስፈላጊው ነው። ይህንን ነገር ወደኋላ መመለስ የበለጠ ጣጣና ጉዳት ውስጥ ያደርሰናል ብሎ ከምር አምኖ ከምር ጸንቶ በዛ መንገድ የሚቀመጡ ሰዎች ብዙ ነገሮችን ብዙ ርቀት ለመሄድ ሰፊ ዕድል አላቸው። በሁለተኛ ደረጃ ድፍረት ያስፈልጋል። ኢትዮጵያ ፖለቲካ ውስጥ በጣም የምናየው በይሉኝታ የተከበበ እንትን ነው። በአብዛኛው አንድ የመንግስት ኃላፊነት አንድ ሰው ከወሰደ በኋላ የመጀመሪያ ማመን ነው። ለተወሰነ ጊዜ ለመቀመጥ ወይ ደግሞ የተወሰነ ክብር ለማግኘት ተብሎ ካላመንክበት ነገ የኔ ነው የማትለው ስርዓት ውስጥ ማገልገል ትርጉም የለውም። ለስልጣንና ለጥቅም ብሎ ሰዎች ቦታው ላይ ከተቀመጡ ከምር በቁርጠኝነት ስራቸውን የመስራት አቅማቸው ይወሰናል። በሌላም በኩል ደግሞ ስለማያምኑበት የትኛውንም ጫና የመቋቋም አቅማቸው ውስን ይሆናል። አምኖበት የሚሰራ ከየትኛውም ወገን የሚመጣ ጫጫታ፣ ጩኸት የምድረ በዳ ላይ ጩኸት እንደሆነ ይረዳዋል። ስለዚህ ከየትኛውም አቅጣጫ ተንጫጫ አልተንጫጫም በተጨባጭ የሚያገለግለውን ህብረተሰብ ህዝቡን ወደ ተሻለ ምዕራፍ ለመውሰድ ወደ ተሻለ መረጋጋት ለመውሰድ መሆኑን እርግጠኛ ከሆነ ዛሬ የሚጮህበት ዛሬ የሚንጫጫበት ነገ እንደሚያከብረው እሱ ባያከብረው እሱ የሚንጫጫው ወይ ደግሞ ጫጫታውን የሚፈጥረው ከበስተጀርባ ላለው የፖለቲካ ፍላጎትና ኮተቶ ሊሆን ስለሚችል ነገር ግን እሱ አስተዋስቷቸው ያኛው አስተዋስቷቸው የሚንጫጩት የሚጮሁት ነገ ትክክለኛው መንገድ ላይ መሆኑን ሲረዱ እንደሚያመሰግኑት እንደሚከተሉት እንደሚያግዙት ያንን ማመን ነው። ስለዚህ የመጀመሪያው ትክክለኛ የኔ መንግስት ነው ወይ ደግሞ የኔን ህብረተሰብ የሚወክል መንግስት ነው ወይ የሚለውን ማረጋገጥ። በሁለተኛ ደረጃ ይሄንን ሁኔታ እንዳይቀለበስ ኃላፊነት አለብኝ። የህዝብ የበጎ ምዕራፍ ላይ ያለው ይሄኛውን ምዕራፍ ወደኋላ ከተመለሰ ከተቀለበሰ አደጋው የከፋ ነው ብሎ በቁርጠኝነት የሚሰራ የማህበራዊ ሚዲያ ጫጫታ በሌላም ወገን ያለ ግርግር የማያሳስበው በቁርጠኝነት ስራውን የሚሰራ ሰው መሆን ብዙ ነገሮችን ለማስተካከልና ለማረም ስራዎችን በኃላፊነት በቁርጠኝነት መስራት ብዙ ነገሮችን ያስተካክላል ያረማልን ብዬ አምናለሁ። ስለዚህ ከሽመቶቹ ጋር ተያይዞ ምናልባትም አንዳንዶቹ ያው ረጅም ኃላፊነት ላይ የቆዩ ሰዎች ስለሆኑ በዚህ ነገር ጥያቄ የሚነሳባቸው አይመስሉኝም። አንዳንዶቹ ደግሞ ብዙ ስለማይታወቁም ከዛ ጋር ተያይዞ ያሉ ነገሮች ሰዎች ላይ ጥያቄ ሊነሱ ይችላል። ለምሳሌ የሰላምና ጸጥታ ቢሮ ኃላፊው ምክትል ሆነው የቆዩ ናቸው ዶክተር እሸቱ ዮሴፍ። ስለዚህ በዚሁ ኃላፊነት ላይ ቆይቷል። ኮሚሽነር ዘላለም መንግስቴ ረጅም ጊዜ የፌደራል ፖሊስ ምክትል ኮሚሽነር ሆነው ረጅም ጊዜ ያገለገሉ ናቸው። እንግዲህ እነዚህ ሁኔታዎች ግምት ውስጥ ገብተዋል ብዬ ነው የማምነው። ከዛ ውጭ ግን በአካባቢው ደግሞ የሚነሱ የዚህ አካባቢ የምናምን ተደርጎ በማህበራዊ ሚዲያ ላይ የወጡ ነገሮችን ታይቷል። ስለዚህ ለዛም ከጉዳዩ ጋር በተያያዘም ምናልባት በቅንነት የሚያነሱ ካሉ በቅንነት እነሱ ጉዳዮችን ማስረዳቱ በቁጥር የሆነው ነገር ስልጣን ከዚህ ሰፈር ይሄን ያህል ከዚህ ሰፈር ይሄን ያህል እየተባለ የሚወሰድ ከሆነ በአብዛኛው ስራዎችን ለመስራት መሰናክል ሊፈጥር ይችላል። በሌላ በኩል ደግሞ የተወሰነ ውክልና ደግሞ አስፈላጊ ነው መሆኑን ምንም የሚያጠያይቅ ነገር አይደለምና ከዚህ አንጻር በቅንነት የሚነሱ ጉዳዮችን ማየት መመርመሩ አስፈላጊ ነው ብዬ አምናለሁ። ስለዚህ የአማራ ክልል ጸጥታን በተመለከተ ሰፊ እርምጃዎች እየተካሄዱ መሆኑን የሚያሳዩ ነገሮች ናቸው። መሬት ላይ ያለው ነገር በአብዛኛው ወደ በጎ ምዕራፍ ወደ መጨረሻው ምዕራፍ እየተጠጋ መሆኑን በግሌ አልጠራጠርም። ወደ መጨረሻው ወደ መዝጊያው ምዕራፍ ማለት ሽፍታ ይጠፋል ማለት አይደለም። አንዳንድ ሰዎች በቅንነት
ወይ ደግሞ ሆን ተብሎም ሊሆን ይችላል። መንግስት አጠፋቸዋለሁ ካለ ለምን ይደራደራል? መንግስት ሽፍታ ሊያጠፋ አይችልም። ሽፍታ የሚያጠፋው ህብረተሰብ ነው። ሽፍታ ህብረተሰቡ የሚያጠፋው ምንድን ነው? ከሚሊሻዎች ጋር በመተባበር ነው። አካባቢው ሚሊሻዎች ይጠብቃሉ። ህብረተሰቡ ደግሞ ሰላሙ፣ ደህንነቱ፣ ዋስትናው ሚሊሻዎቹ መሆናቸውን ሲያይ ከሚሊሻዎቹ ጋር ይተባበራል። ስለዚህ በየቤቱ እየተሽለኮለከ በየስርቻው በየጠጋ ጥጉ እየሄደ ትምህርት ቤት ላይ ቦምብ የሚወረውር መምህራንን የሚገድል እነሱን ለማስቆም ያለው እድል የህብረተሰቡ ከጸረ ሚሊሻዎች ጋር በመተባበር ነው። ያ የሚሊሻዎች የአካባቢ የማህበረሰብ ድሮ ቤት ጥበቃ የሚባለው አሁን ሚሊሻ የምናምን ጉዳይ ነው። ገጠር ወረዳ፣ ገጠር ቀበሌ ድረስ ሄዶ መንግስት ወይም የኢትዮጵያ ሀገር መከላከያ ሰራዊት ወይም የኢትዮጵያ ፌዴራል ፖሊስ ያንን ሰላምና ሊያስጠብቁ የሚችሉበት ሁኔታ የለም። መንግስት አጠቃላይ ስርዓቱን፣ አጠቃላይ ማህበረሰቡን ህልውና፣ ደህንነት አደጋ ውስጥ አለመግባቱን፣ ከቁጥጥር ውጭ አለመውጣቱን እሱን የማረጋገጥ ስራዎች ውስጥ በዋናነት ይሰራል። ከዛ ውጭ ግን በየስርቻው የሄደ የሚተኩስ ሽፍታ ሁሌም ይኖራል። ሽፍታን ለማጥፋት ህብረተሰብ ከሚሊሻ ጋር ተቀናጅቶ የሚያደርገው ነገር ነው። ያም ሆኖ ደግሞ መንግስት ሽፍቶቹን የሽፍትነት እንቅስቃሴውን በተመለከተ ከመተኮስ በመለስ ችግሩ መፍታት የሚቻልበት ጉዳይም ካለ ያው ሁሌ መነጋገር ለማንም የሚጎዳ ነገር የለም። በመነጋገር ችግሮቹን እፈታለሁ ብሎ እንትን ካለ ያ መመስገን ያለበት መወደስ ያለበት። ይህንን እንዲህ አይነት ዘግናኝ ድርጊት እየፈጸሙ ያሉ ሰዎች ከነሱ ጋር አልነጋገርም ከሚል ሲቆዩም ተጨማሪ ዘግናኝ ነገር ሊፈጥሩ ስለሚችሉ የነገውን ዘግናኝ ነገር ለማስቀረት ዛሬ ላይ በተወሰነ ደረጃ መነጋገሩ ስለሚጠቅም ያንን መንገድ በመንግስት ረገድ መከተሉ በጣም አስፈላጊ ነው። መንግስት እነጋገራለሁ ሲል ከሌሉ ለምን ይነጋገራል? መኖርህን አያረጋግጥም። የት ነው ያለው? በቃ እየተሽለኮለቁ ህዝበረሰቡን ሰላም ነሱት፣ ወይ ደግሞ መግለጫ ሲሰጡ ስለሚታወቁ ዩጋንዳ መሪ እኮ ሙሴቬኒ እኮ ከጆሴፍ ኮኒ ጋር እኮ መነጋገር ይፈልጉ ነበር። አሁን ጆሴፍ ኮኒ የት እንደገባ አይታወቅም እንጂ በህፃናት በምናምን ላይ የሚፈጽማቸው ነገሮች አሉ። እንዲህ አይነት ኃላፊነት የጎደለውን ኃላፊነት በተሞላበት መንገድ ታስተናግዳለህ። ከዛ ውጭ ኢትዮጵያ ፖለቲካ ውስጥ እጅግ በጣም በግሌ የሚገርመኝ በጣምም ማዝነው አሁን ኢትዮጵያ ያለችበት ምዕራፍ በጣም በግልጽ የሚታወቅ ነገር ነው። ሁሉም በየሰፈሩ ተነሳ፣ ተኮሰ፣ ፎከረ፣ ምናምን ተመታ። አሁን መንግስት እጅ ያልገቡት ወይ ደግሞ መንግስት 100% ያልተቆጣጠራቸው እገታ ምናምን በተመለከተ በተለያየ መንገድ በተለይ ደግሞ እዚህ ሰሜን ሸዋ ውስጥ ያለ የምስራቅ ሸዋ እንኳን ትንሽ መልክ እያዘ ይመስላል። ያን መቆጣጠር አልቻለም። ከዛ ውጭ የሆነ ነገር በቃ ሁሉን ነገር መዳፍ ውስጥ አስገብቶ እየተጓዘ ነው እና በማህበራዊ ሚዲያ በምናምን የሚወጣ ነገር ሳይ አንድ ሐሙስ የቀረው ብልጽግና እየፈራረሰ ያለው ብልጽግና እኔ ከምር ነው የምለው የሆነ የዛሬ 2 ዓመት 3 ዓመት ምናምን 4 ዓመት የወጣ ዘገባ ነው ወይ ይላሉ አንዳንዴ። ይሄንን የሚሰሩ ሰዎች ደግሞ እንዴት ታድለዋል እላለሁ። ምን ያህል የደነዘዘ ሰው ነው ቢከተላቸው። አሁን ስለ አንድ ሐሙስ የሚወራበት ጊዜ ነው። ስለ የትኛው ሐሙስ? ማን የት ያለ እንትን አለ? ሸኔው ነው? ህወሓቱ ነው? ፋኖ ነው? የት ቦታ ላይ? ሰው ተረትም እኮ ልክ አለው። የተወሰነ የሚመስል ነገር መሆን አለበት እና ይህንን አምኖ ከዛ በኋላ የሚቀጥለው ቀን አንድ ሐሙስ የቀረው መንግስት የሚለውን ነገር አምኖ ያን ሚዲያ ሰምቶ የሚቀጥለው ቀን የሚሰማ ከሆነ ጤነኛ ካልሆነ
ጤነኛ ከሆነ ይህንን የሚሰማው ሰው ድንቁርና በቃ በደንብ የታወጀበት ሰው መሆን አለበት። ሰው አይምገመግም እንደ ግራቀኛ አይም እንዴ? ስለ የትኛው ምንድን ነው? ስለ የትኛው ሐሙስ? ስለ የትኛው ማን የት ቦታ ላይ ሆኖ ነው የሀገሪቱን ህልውና የመንግስትን ህልውና ምናምን ምንድን ነው በጫጫታ የሚፈርስ ነገር አለ እንዴ? በዩቲዩብ በፌስቡክ በምናምን ምንድን መንግስት እንትን ይላል እንዴ? ስለዚህ እኔ የአንዳንዶች ያሳዝኖኛል። ተስፋ እያደረጉ ከእንቅልፋቸው ሲነቁ አንድ ሐሙስ ቀረው ሲባል የዛሬ 5 ዓመት የዛሬ 6 ዓመትም አንድ ሐሙስ ቀረው ብለዋቸው ነበር። እንዲህ ያደነዘዙ በቀጠል ቢቻል ነገር አይመስለኝም። አይን መግለጥ፣ የሚሆነውን ነገር በደንብ መገምገም፣ ለችግሩ ወይ ደግሞ ነፃ ለማውጣት ወይ ደግሞ መንግስትንም ለማፍረስ ከሆነ የመጀመሪያው ተግባር እውነታውን መረዳት፣ አቅምን ማወቅ፣ አቅምን አውቆ አቅምን ማደራጀትና በምን መንገድ ቢሄድበት እንዴት አድርገ ቢሄድ ብጓዝበት የሚል ነገር መመርመር በጣም ያስፈልጋል። ስለዚህ ከቅዠት ዓለም ወጥቶ ወደ ገሃዱ ዓለም መምጣትና እውነታ ጋር ራስ ማስማማት ለሁሉም ይጠቅማል። ሌላ ምዕራፍ ውስጥ ነን። ብዙ ችግሮች፣ መከራዎች፣ ፈተናዎች ያሉበት ሁኔታ ኢትዮጵያ በብዙ ተሻግራለች። በእርግጠኝነት ዛሬ ኢትዮጵያ ውስጥ የኢትዮጵያን ህልውና የመንግስትን ህልውና መቀናቀን መፈታተን የሚችል ኃይል በኢትዮጵያ ምድር ውስጥ የለም። አሁን ተስፋ የሚያደርጉት ከኤርትራ ጋር ተነስቶ ግጭት ተከስቶ ኢትዮጵያ ውስጥ መንግስት ተዳክሞ እንዲህ እናደርጋለን። ቅዠት ነው። ስትባክን ትኖራለህ እንጂ በዚህ ረገድ የሚመጣ ነገር የለም። ሌላ ምዕራፍ ውስጥ ነን። ብዙ ርቀት ተጉዘናል። ብዙ አደጋዎችን ተሻግረናል። የሚመጡ አደጋዎች ብዙም በቅርብ ርቀት ውስጥ የሚታዩ አደጋዎች አሉ። ስለዚህ አጉል ተስፋ እያደረጉ ከመኖር መሬት መርገጥና ከእውነታው ጋር ራስ ማስማማት በብዙ መልኩ ያግዛል። በመጨረሻ ከህዝባዊ ወያኔ ሓርነት ትግራይ ጋር ተያይዞ የህወሓት አክራሪ ቡድን ደጋፊዎች በማህበራዊ ሚዲያ የሚያወጧቸው ነገሮች እያየው ነው። የትግራይ ሰዎች ላይ 221 ሀብት ንብረታቸው ታግዷል የሚል መረጃ እየወጣ ተመልክቻለሁ። ታግዷል አልታገደም፣ በተለያየ መንገድ ያው ቲፒኤልኤፍ ልሳናት ላይ ይሄ ነገር እየተደጋገመ እየወጣ ነው። ከሆነ በግሌ ምን የሚገርም ነገር አለ? ለምንድን ነው የሚገርመው? ጦርነቱ በሚካሄድበት ወቅት ሀብት ንብረት ታግዶ ነበር። በጦርነቱ ውስጥ ተዋናይ የሆኑ ሀገርን ወደ ቀውስ፣ ወደ መከራ፣ ወደ ፍዳ የወሰዱ ኃይሎች በአንድ በኩል ሀገር ላይ እሳት እየለኮሱ በሌላ በኩል ደግሞ ኢንቨስትመንታቸውን በኢትዮጵያ ኪሳራ እያደረጉ መቀጠል የሚችሉበት ሁኔታ አልነበር። ታገደ። ምን አለ? ጦርነቱ አበቃ። በሰላም ስምምነት ተቋጨ። በሰላም ስምምነት ሲቋጭ ወንጀል ተጠያቂነት ምናምን እሱ ሌላ ምዕራፉ ነው። ግን የሰላም ምዕራፍ ላይ ይሄ እገዳ ምናምን የሚባለው ነገር ሁሉ ተነሳና ወደ ነበረበት ተመለሰ። የሰላም ጉዞ ተጀመረ። የሆነ ምዕራፍ ዘግቶ ወደፊት መጓዝ አስፈላጊም ነው እያምናለሁ የተወሰነ ደረጃ። ነገር ግን ደግሞ የተጠያቂነት በሆነ መንገድ ደግሞ መረጋገጡ በብዙ መልኩ ያገዛል። ቢያንስ ሰዎች በሌሎች ሀገር እንዳየነው ኃጢአታቸውን፣ ወንጀላቸውን በአደባባይ ተናዘው ይቅርታ መጠየቅ አለባቸው። ወደሱ ምዕራፍ እንሄዳለን ብዬ ተስፋ አደርጋለሁ። ከዛ ውጭ ግን ሀብት ንብረት ታገደ። ከዛ በኋላ ደግሞ ተለቀቀ። ያው ይነግዳሉ ምናምን ባለ ህንፃዎች ናቸው ብዙዎቹ። ከዛ በኋላ ምን እያደረጉ ነው? አሁን ባለው ሁኔታ ውስጥ ሀብት ንብረት መታገዱ ለምን እንደሚገርም አንዳንዱ የቲፒኤልኤፍ ሰዎች ይገርሙኛል። የፕሪቶሪያው ስምምነት በፕሪቶሪያ ስምምነት የተቋቋመ ጊዜያዊ አስተዳደር መንግስትን በግልጽ እያፈረሰ
ህግ እየጣሰ እየተንቀሳቀሰ ያለ ቡድን ጋር ተያይዞ በሌላም በኩል በአደባባይ በተገለጸ ዓለም አቀፍ ሚዲያዎችም ላይ እንደተዘገበው ከኤርትራ መንግስት ጋር ግንኙነት እየፈጠሩ መሆናቸው በአደባባይ እየተገለጸ ባለበት ሁኔታ ውስጥ በኢትዮጵያና በኤርትራ መንግስታት መካከል ደግሞ ያለው ልዩነት በግልጽ እየታየ ባለበት ሁኔታ በአንድ በኩል ህግና ስርዓት እያፈረሱ በሌላም በኩል ከኢትዮጵያ መንግስት ጋር በቅራኔ ውስጥ ካለ መንግስት ጋር እየተባበሩ ያለ ኢትዮጵያ መንግስት እውቅና የአንድ ክልል ኃላፊዎች ወይ ደግሞ ምናምኖች። ስለዚህ የፕሪቶሪያውን ስምምነትና በፕሪቶሪያው ስምምነት የተቋቋመውን ጊዜ አስተዳደር አፍርሶ የሚንቀሳቀስ ኃይል ህግና ስርዓት አይገዛኝም ብሎ የሚንቀሳቀስ ኃይልን በተመለከተ ምናልባት ተያይዞ የሚመጣው ሌላ ረዥም ጦርነት ውስጥ ላለመግባት የመጠንቀቅ ነገር ካልሆነ ወይ ደግሞ የትግራይ ህዝብ እንደገና በሌላ መንገድ ከግጭት በመለስ ዘላቂ መፍትሄ ማግኘት የሚቻልበት ሁኔታ እሰራለሁ ብሎ ካልሆነ በስተቀር የተደረገውማ ነገር የኢትዮጵያ መንግስት ጣልቃ ገብቶ የነበረውን ያፈረሱትን መንግስት የመመለስ ግዴታ አለበት። በየትኛው ስልጣናቸው በየትኛው መብታቸው ነው የኢትዮጵያ ምርጫ ቦርድ የማያውቀውን ህገ ወጥ ጉባኤ ያካሄደ ህወሓት ህጋዊ ነው ስለዚህ ስልጣን መያዝ አለበት ብለው ታጣቂዎቹ አዛዦች በየትኛው ስልጣናቸው በየትኛው መብታቸው በየትኛው ህግ ፈቅዶላቸው ነው ያን የሚሉት? ያ መግለጫ ከወጣበት ቀን ያችን መግለጫ ሲያወጡ ህግ ጥሰዋል፣ ህግ ተላልፈዋል። ህግና ስርዓት እያፈረሱ ሀገር እንደገና ወደ ቀውስ ወደ መከራ ለመስደድ እየተንቀሳቀሱ ባሉበት ሁኔታ ውስጥ ህግና ስርዓት ማስከበር የመንግስት ኃላፊነት ነው። አንዳንዴ ትላንት ላይ ከቆመ ሰው ጋር እንደ ትላንት ሆነ ሳይሆን አንተ ባለህበት ደረጃ ላይ እንዴት በመሄድ እንዴት ቢደረግ የሚለውን ነገር ከቀውስ ከመከራ ሞትን ውድመትን አደጋን በቀነሰ መንገድ መፍትሄ ለማበጀት ሊካሄድ ይችላል። እስከዛው ደግሞ ጥይት መግዣቸውን በተለያየ መንገድ ወንጀል የሚፈጽሙባቸውን ድርጅቶች በተመለከተ ህግና ስርዓት መከበር አለበት። በተለያየ መንገድ ከነዚህ ኃይሎች ጋር ቢተባበር የነዚህ ኃይሎችን ጉዳይ በተመለከተ ምን ለምን ገርሞ ዜና እንደሚሆን አይገባኝም። ከነዚህ ኃይሎች ጋር ሳይተባበር ከነዚህ ኃይሎች ከህገ ወጥ ቡድን ጋር አብሮ ሳይሰራ መንግስት በዚህ ረገድ መረጃ ሳያገኝበት የታገደበት ሰው ካለ ገንዘብ እንዳይንቀሳቀስ ተደርጎ የተደረገ ሰው ካለ ያ ተገቢ ጥያቄ ነው። ትላንት ቲፒኤልኤፍን ያን የደገፈው ያ ምዕራፍ ተዘግቶ ተትቷል። አሁን ግን ያሁን ሌላ ነው። የአቶ ጌታቸው ሀብት ይኖራቸው አይኖራቸው አላውቅም። የአቶ ጌታቸው የታገዳለ፣ የጀነራል ጻድቃን የታገዳለ፣ የጀነራል ታደሰ የታገዳለ፣ የነ ፕሮፌሰር ክንድያ የታገደ ነገር አለ። እገዳ በትግራይ ላይ በምናምን ላይ የተነጣጠረ ሳይሆን ትግራይ እንቶ ራሱ በህወሓት ላይ የተነጣጠረ ነው ወይ የሚለው እንኳን የሚያሳይ ነገር አይደለም። የተነጣጠረው በወንጀለኞች ወይ ደግሞ ትግራይን ብሎ ኢትዮጵያን ተመልሶ ወደ ቀውስ ወደ መከራ ለመውሰድ ህግና ወጥ ስራ እየሰሩ ባሉት ግለሰቦችና ቡድኖች ላይ መሆኑን የሚያሳይ ነገር ነው። ስማቸውን ደፍረው አይናገሩም። በነገራችን ላይ በብዙ መልኩ ሲታይ አሁንም ለመረጃ ለማግኘት ያላቸው እድል ሰፊ ነው። እነሱ አንዳንዴ የሚገርመኛ ነው። እርግጥ ነው ከባንኮች ምናምን አካባቢ ነው የሚያገኙት፣ አላውቅም። በደንብ የሚተባበሯቸው በደንብ እንትን የሚሏቸው አሉ። ያ በተወሰነ ደረጃ የተወሰነ ቅሬት ምናምን ነገር አለ ወይ? እሱ ራሱ ደግሞ አብሮ መታየት ያለበት ነገር ነው። በእርግጥ ነው ቀጥታ ከሚዲያዎቹ ሰዎች ጋር የሚገናኝ ነገር አይመስለኝም። ወደ እነ ደብረጽዮን ሄዶ በእነ ደብረጽዮን በኩል የሚመጣ መረጃ ነው። ወደ እናቱ ጌታቸው አሰፋ ሄዶ በእናቱ ጌታቸው አሰፋ በኩል የሚመጣ መረጃ ነው። ስለዚህ የተራረፉ ሴሎች ካሉ እነሱንም ማምከን በጣም በጣም አስፈላጊ ነው። መንግስት መዋቅር ውስጥ የዘረኛ የየትኛውም ሰፈር ዘረኛ
ወኪሎችን ማጽዳት በጣም አስፈላጊ ነገር ነው። ዘረኛ ለሀገር አይጠቅምም። ዘረኛ ለሰፈሩም አይበጅም። ዘረኛ ሄዶ መጨረሻ ላይ ራሱን ነው የሚሆነው። ከነ ደብረጽዮን በላይ ማሳያ የለም። ከትግራይ ወርደው አሁን አድዋ ገብተው ከአድዋም ሄደው ደግሞ የሆነ ሰፈራቸው እየገቡ መሰለኝ። ስለዚህ እገዳ ምናምን ነገርም ካለ በይፋ መግለጽ ነው። በይፋ መናገርና በወንጀል በእንደዚህ ድርጊት የሚተሳተፉ ሰዎች ተብሎ መጠቀስ ነው። የመቶ ምናምን ነው 120 ሚሊዮን ብር ህንፃ ለመሸጥ የሚያስማሙ አንድ ጀነራል ሰምተን የለ እንዴ? እዚህ የነገደ እዛ ትግራይ ውስጥ ህግና ስርዓት ያፈርሳል። እንደውነ ለመናገር በጣም ይሄ መንግስት እንዴት የተወሰነ ደረጃ እንደው ምንድን ነው ቤቢሲት እያደረጋቸው ነው ቲቤለፍ ሰዎች በቃ እንትን ያለ በቃ የሆነ ምንድን ነው እየተንከባከበ ምናምን የሚመስለው ያው ከቀውስ በተወሰነ ደረጃ ህዝቡን እንደወለድ አግድ የያዙ ሰዎች ስለሆኑ ለህዝቡ ሲባል አንድ ነገሮች ማድረግ ተገቢ ነው። በሌላ በኩል ደግሞ ህግና ስርዓትን ማስከበሩም የግድ ስለሆነ የቲፒኤልኤፍ ሰዎች ለምን እንደሚገርማቸው አላውቅም። ህግና ስርዓት ባፈረሰ የፕሪቶሪያውን ስምምነት በጣሰ ወንጀል ሶሶ በሆነ ቡድን ላይ ወንጀል ለመፈጸም ያለውን አቅም የሚያዳክሙ የትኛውም እርምጃዎች መወሰድ አለባቸው። በዛ መሃል ንጹሃን ከዚህ ቡድን ጋር ግንኙነት ያላቸው ሰዎች እንዳይጎዱ ያን የማጣራትና የመመርመር በዛም ረገድ ክፍተቶች ካሉ ያንን የመጠቆም ይቻላል። ከዛ ውጭ ግን ወንጀለኛን ቡድን ህግና ስርዓት አፍርሶ ከትላንት ወንጀሉ ከትላንት በደሉ መጸጸት የማይፈልግ ቡድንን በተመለከተ ያው ህግና ስርዓት መከበር አለበት ብዬም አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 22 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 22 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።